ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ ወደ እናንተ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬም የመጣሁበት አረብ ሀገር የትኛው ሀገር ይሻላል፣ የትኛው ሀገር ነው ለሰራተኛ የሚመቸው የሚባል ጥያቄ ብዙ ጊዜ ይነሳል። በተለይ አዲስ ለሚሄዱ ልጆች ይህን ጥያቄ ደጋግመው ይጠይቃሉ ማለት ነው። የትኛው ሀገር ነው ጥሩ ሀገር፣ ከአረብ ሀገራቶች የትኛው ነው ጥሩ ብለው ይጠይቃሉ ማለት ነው። ለዚህ አንዳንድ መልስ ልላችሁ ነው የመጣሁት ማለት ነው። እና አሁን ላይ ማለት ነው አረብ ሀገር የትኛው ይሻላል፣ የትኞቹ አረብ ሀገራቶች ለሰራተኛ ጥሩ ናቸው ለሚለው ጠቅለል አድርጌ ለመመለስ ያክል ማለት ነው። አረብ ሀገር በጣም አብዛኞቹ አረቦች የመመሳሰል ባህሪ አላቸው ወይም የሚያመሳስላቸው ነገር አለ ማለት ነው። የትም ቦታ ብትሉ ማለት ነው አገሩ የከሌ ሀገር አረቦች ናቸው ማለት በጣም ብዙ ነገር የሚያመሳስላቸው ነገር አለ። እንደውም ማለት ነው ብዙ ጊዜ ከጓደኛ ጋር እንኳን ስናወራ የኔ መዳም እኮ እንደዚህ ናት ስትል የኔም እኮ እንደዚህ ናት ሲባል እንደ እህትማማቾች ናቸው እንደ ከአንድ ዘር ነው እንደበቀሉት እስከምንል ድረስ ይደርሳል ማለት ነው። እና አረቦች በጣም የሚያመሳስላቸው ነገር በጣም ብዙ አለ። ነገር ግን አሁን ላይ በጣም እንግዲህ ክፉና መጥፎ ሀገር የሚባለው እኔም ስለሰራሁበት ማለት ነው ጆርዳን የታወቀ ነው በዚህ ማለት ነው። ግን ጆርዳን መጥፎ ነው ቢባልም ሽንት ቤት ውስጥ የሚያድሩ ልጆች አውቃለሁ። ጆርዳን ማለት ነው ክላስ የሌላቸው ሽንት ቤት ውስጥ እንዳድሩ ተብሎ ግዴታ የተጣለባቸው ልጆች እንዳሉ አውቃለሁ። ምግብ የሚከለከሉ ልጆች እንዳሉ አውቃለሁ። ነገር ግን እነኛ ተከለከሉ ማለት ጆርዳኑ በሙሉ ከተማው በሙሉ እንደዛ አይነት ሰዎች ናቸው ማለት ናቸውና ያኛውን ቤት መጥፎ አይሆንም ማለት ነው። ስለዚህ አረብ ሀገር በነገራችን ላይ ቻንስ ነው ወይም እድል ነው ማለት ነው። አንዳንድ ሰው ክፉ ተባለበት ሀገር ለምሳሌ አሁን ጆርዳን ክፉ ሀገር እንደሆነ በጣም ብዙ ልጆች የሚያለቅሱበት ሀገር ነው ማለት ነው። ነገር ግን በጣም ደስተኛ ሆነው የሚኖሩ ደግሞ ብዙ ልጆች አሉ። ማዳማችን እንደዚህ ስጣታ ሰጠችን፣ እንደዚህ ያደረገችልን፣ እንደዚህ ወርቅ ገዛችልን የሚሉ ልጆች አሉ። አንዳንድ ቤት ደግሞ ወርቅ ይቅርና ምግብ የዕለት ጉርሳቸውን እንኳን የሚከለከሉበት ቤት አለ። ስለዚህ አሁን የትኛው ሀገር መጥፎ ነው የትኛው ሀገር ጥሩ ሀገር ነው ለማለት አሁን ላይ በጣም ያወዛግባል ማለት ነው። ምክንያቱም አረብ ሀገር ቻንስ ነው፣ የእድልሽ ጉዳይ ነው። የትም ቦታ ቢሆን የሚከተልሽ እድልሽ ቻንስሽ ነው ማለት ነው። የቻንስሽን ነው የምትኖሪው። ሲቀጥል አንደኛ ሰዎቻችን በጣም ክፉና መጥፎ ቢሆኑ ራሱ በእኛ አመለካከትና በእኛ ስብዕና ሊመለሱና ሊራሩልንም ይችላሉ ማለት ነው። በነገራችን ላይ እነሱ ሲጮህብን ዝም ብለን ሽሽ እያልናቸው ምናምን የምንሰራ ከሆነ ከኛ ስብዕና የተነሳ ደግ የሚሆኑ ማዳሞችም አሉ። እና አሁን ላይ አንደኛ የኛም ስብዕና ይወስነዋል ብዬ አስባለሁ። ሲቀጥል ደግሞ አረቦች በአጠቃላይ ከአንድ አንጀት የወጡ ነው የሚመስለኝ። የትም ቦታ ከአንድ አንጀት የወጡ ይመስል የሆነ ባህሪያቸው በጣም ይመሳሰላል ማለት ነው። ያው ታውቃላችሁ፣ ለምሳሌ እኔ አሁን ጆርዳን እየኖርኩ ባለበት ሰዓት እኔ ጋር ብቻ ይመስለኝ ነበር ልጆቹ በቃ አንድ ቲሸርት አውጥተው ለመልበስ የቁም ሳጥን ልብስ ሙሉ ነው ለመፈለግ ማለት ነው። ከዛ ያ ልብሳቸውን ግን ነገ ደግሞ የሚለብሱት አይመስላቸውም፣ ረግጠውት ነበር የሚሄዱት ማለት ነው። እሱን እናስተካክላለን። ብናስተካክልም የሄድነው ለስራ ነው እንሰራለን፣ ችግር የለውም። ግን እንደዛ ሲያደርጉ በተለይ ያው የነሱ ልጆች ትልልቆች ናቸው። ብዙ ጊዜ ትልልቆቹም ህፃኖቹም የ30 አመቷም የ5 አመቷም የ20 አመቷም አስተሳሰባቸው አንድ ነው። ያው ህፃን ነው የሚያጫውታቸው ማለት ነውና አሁን ታዳኔ ብዙ ጊዜ እኔ ብቻ ነኝ እንደዚህ ሆኖ ነበረ። ግን ጓደኞቼን እንደዚህ ሳወራቸው ምናምን በጣም እነሱም ሲነግሩኝ በጣም ብዙ ነገር የሚያመሳስላቸው ነገር አለ። ስለዚህ በቃ ከአንድ ቤተሰብ ነው ወይ የወጡት አረቦች ሲባሉ የሚያስብል ነገር አላቸው ማለት ነው። ስለዚህ አሁን ላይ ያው ለስራ እስከሄድን ድረስ ስራ በዛብን ብለን ወይም ደግሞ ረፍት የለንም ምናምን ብለን መነጫነጭና ከነሱ ጋር መናቆር የለብንም ማለት ነው። የቻንሳችን የገጥመን አይነት መጥፎ ሰው ሊገጥመን ይችላል። በጣም መጥፎ ከሆኑና ከአቅማችን በላይ ከሆኑ ያው ቤት መቀየር እንችላለን ማለት ነው። ቤት ልንቀይርና ልንሰራ እንችላለን። ከዛ ውጪ ግን እዚህ ሀገር መጥፎ ናቸው እዚህ ሀገር ደግሞ ቆንጆ ሀገር ነው የሚባልበት ሀገር ላይ አሁን አለ ብዬ አላስብም። ምክንያቱም የትም ቦታ ስቃይ አለ፣ ሁሉም እንደየቤቱ። ለምሳሌ የኔ ማዳም ደግናት ማለት የሳይችኛው ጓደኛዬ ማዳም ደግሞ ደግናት ማለት አይደለም። ስለዚህ ሁሉም የቻንሱን ነው የሚከተለውና
ሁሉም ሀገር መጥፎ አለ ሁሉም። ስለዚህ አሁን አዲስ ለምትሄዱ ልጆች የትኛው ሀገር ይሻላል ብላችሁ የሰው ወሬ ሰምታችሁ ለምሳሌ ዱባይ መሄድ የለባችሁም። ራሳችሁን አሳምናችሁ ይሄ ቢገጥመኝ እንደዚህ አድርጌ አልፋለሁ፣ ይሄ ቢገጥመኝ ደግሞ እንደዚህ አድርጌ አልፌ ሰርቼ ኮንትራቴን ጨርሼ እመልሳለሁ ብላችሁ ራሳችሁን አሳምናችሁት ሄዱ እንጂ ማለት ነው። ይህ ሀገር ጥሩ ነው፣ እዚህ ሀገር መጥፎ ናቸው፣ እዚህ ሀገር በጣም ቆንጆ ነው፣ እንደዚህ እዚህ ሀገር ስራ አይበዛም ብትባሉ ስራም እንደ የቤቱ አንድ ቤት ሊበዛ ይችላል፣ አንዱ ቤት ደግሞ ስራ ላይኖር ይችላል። ሰዎቹም አንድ ቤት ክፉ ሊሆን ይችላሉ፣ አንድ ቤት ደግሞ መልካም ሰዎች ሊሆኑ ይችላሉ። እና በዚህ በሰው ወሬ ሰምታችሁ አትሄዱ ባይ ነኝ። ምክንያቱም ራሳችሁን አሳምናችሁት ምንም ቢፈጠር በትዕግስት አልፈዋለሁ መልካም ሰው እንዲሰጠኝ ብላችሁ የእናንተ መጸለይና ጸሎት አድርጋችሁ ከሀገራችሁ መውጣት ነው እንጂ ከመልካም ሰው ላይ እንዲጥላችሁ ነው እንጂ ሀገሩን ስለጠየቃችሁ ይህ ሀገር ከዚህኛው ሀገር ይሻላል፣ እዚህኛው ሀገር መጥፎ ናቸው፣ እዚህኛው ሀገር ግን ጥሩ ናቸው ስለተባላችሁ ይህንን አምናችሁበት እንዳትሄዱ። ምክንያቱም እኔ የሰራሁበት ሰዎች ለምሳሌ እኔ አንድ ሀገር ሰራው ልበል፣ እዛ የሰራሁባቸው ሰዎች በጣም ደግ ሊሆኑ ይችላሉ፣ በጣም ሩህሩህና መልካም ሰዎች ሊሆኑ ይችላሉ። ስለዚህ እኔ እዚህ ሀገር ነው እየሰራሁት፣ ለምሳሌ ዱባይ ሊሆን ይችላል፣ እኔ ዱባይ ነው የሰራሁት። ስለዚህ የኔ ሰዎች መልካም ስለሆኑ ማለት ነው። ዱባይ በጣም ጥሩ ሀገር ናት፣ ለሰራተኛ ትመቻለች። መዳሞቹ የኔን ወሬ ይዛችሁ ማለት ነው እናንተ ዱባይ ብትሄዱና እናንተ መጥፎ ሰው ቢገጥማችሁ ዱባይ እንደዚህ ናት ተብለን ነበረ ልትሉ ነው። ስለዚህ እንደዛ መሆን የለበትም። ራሳችሁን አሳምናችሁት እንጂ ከሌ ጥሩ ነው ስላላችሁ ይህ ሀገር ጥሩ ነው እኔ ሰርቼበታለሁ ይህን ያክል ሰርቼበታለሁ ስላላችሁ ያ ሰው የሰራው አንድ ሰው ቤት ሊሆን ይችላል። እነኛ ሰዎች መልካም ገጠመኝ የድል ጉዳይ ሆኖ መልካም ሰው ገጥሞት ሊሆን ይችላል። እኔ መልካም ሰው ገጠመኝና ያን ያክል ዓመት ሰራው ብዬ ለእናንተ ብነግራችሁ እናንተ ሄዳችሁ ነገ መልካም ሰው ይገጥማችኋል ማለት አይደለም። ምክንያቱም ያ ሰው አንድ ሰው ቤት ነው የሰራው። ስለዚህ ዱባይን በሙሉ የዱባይን መዳሞች ጸባይ በሙሉ ያውቃል ማለት አይደለም። ያው እንደ ምሳሌ ነው እየነገርኳችሁ ያለሁት ማለት ነው። ስለዚህ በሰው ወሬ ያምናችሁ ሄዱ። እራሳችሁ ግን ምንም ቢገጥመን ምንም እንወጣዋለን በማለት ትዕግስተኛ ሆናችሁ በትዕግስት ሁሉንም ነገር ለማለፍ ማስባችሁ እና ደግሞ በቃ ማለት ያለባችሁ እናንተ ከቤታችሁ ስትወጡ መልካም ሰው ላይ ጣለኝ ብላችሁ ጸሎት አድርጋችሁ ከሀገራችሁ መውጣት ነው ማለት ነው። እዛም ቢሆን ጧትና ማታ ሰዎችን መልካም አድርግልኝ እያልን ጸሎት ማድረግ ነው እንጂ ሌላ እኛ እንደዛ ብንጸልይ ይሻላል እንጂ ከዚህ ስንወጣ ሰው ጠይቀን ይህ ሀገር ጥሩ ነው ተብለን ስለወጣን የጥሩ ሰው ላይ ይገጥመናል ማለት አይደለም። በተለይ ደግሞ ድመት፣ ውሻ ምናምን ያለበት ቤት ሲገጥም በጣም ያስጠላል ማለት ነው። እና ትዕግስታችሁን በጣም ነው የሚፈታተናችሁ ማለት ነው። እንደው በአንድ ቤቱ የፈለገ ብዙ ቢሆንም ሰው ብቻ ከሆኑ ማለት ሰው ብቻ ያለበት ቤት ይሻላል ማለት ነው። ድመቶችና ውሻ ምናምን አለበት ቤት አሁን ለምሳሌ በጣም ከበደለ ይችላል። ድመቷ እንደዚህ ያላደረግሻትም እንደዚህ ያላንተን አላለችም ምናምን ብዙ ነገር ሊያጋጫችሁ ይችላል። እናንተ ደግሞ ድክም ሲላችሁ ደግሞ በቃ ለሰዎች ያንስ የሰራውት አንሰው ደግሞ ለእንስሶች ምናምን ብላችሁ ልትበሳጩ ምናምን ትችላላችሁ። ስለዚህ እንደዚህ አይነት ቤትም ሊገጥም ይችላል። ስለዚህ ይህን ምንም ቢገጥመኝ ሁሉንም በትዕግስት አሳልፌ ወደ ሀገሬ እመለሳለሁ እቅዴንና አላማዬን አሳክቼ ብላችሁ ይህንን ነው በቃ አስባችሁበት መውጣት ያለባችሁ እንጂ ከዛ አይታወቅም። የቻንሳችሁ ጉዳይ ሁለት ቤተሰብ አለበት ሰው ቤት ልትገቡ ትችላላችሁ። 10 ቤተሰብ አለበት ቤት ልትገቡ ትችላላችሁ። ከዛ ከሰውም አልፎ ውሻና ድመት አለበት ቤት ልትገቡ ትችላላችሁ። ወፎች ምናምን ሊኖሩ ይችላሉ። እና ብዙ እንስሳዎችን ስለሚያሳድጉና ስለሚንከባከቡ ማለት ነው። ግን ምንም ቢገጥመኝ ምንም ክፉም ቢሆኑ ደግም ቢሆኑ በቃ ሁሉንም ነገር በትዕግስት ችዬ አላማዬን አሳክቼ ወደ ሀገሬ ወደ እናት ሀገሬ አላማዬን አሳክቼ እመለሳለሁ ብላችሁ ይህንን አቅዳችሁ ከሀገራችሁ መውጣት ነው ብዬ ነው ማስበው ማለት ነው። እንግዲህ ለዛሬ ይህን ካልኳችሁ በቀጣይ በሌላ ቪዲዮ ድረስ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።